ዛሬም ሌላ ችግር ተፈጠረ። ፈኪ ግን እኔ እንደ ትናንት ነው አዝኝና ወይም ተክዤ አላውቅም ማለት ነው። ይህም በፈኪ ምክንያት ይህን ያክል ራሷን ዝቅ ያደረገችበትና ራሷን ያዋረደችበት ምክንያት ማወቅ እንፈልጋለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ነባር ቤተሰቦቼ ለምትሰጡኝ አስተያየት ከልብ ከልብ አመሰግናለሁኝ። ፈኪ ትናንትና በኢሳም ቤት የተለቀቀውን ቪዲዮ ሁላችንም አይተነዋል። ሁላችንም የፈኪ አድናቂዎች ወይም የፈኪ ተከታዮች በጣም አዝነናል። እኛ ከ3 ቀን ከ4 ቀን በፊት ትመጣለች፣ 3 ቀን 4 ቀን ሊሆናት ነው ቪዲዮ ከሰራች ከአህሙ ጋር ትመጣለች፣ ወይም በአህሙ ቤት ወይም በፈኪ ቤት በአዲስ ነገር በጥሩ ነገር ይመጣሉ እያልን እየጠበቅ እኛ ባልጠበቅ ነው፣ እኛ ተከታዮቿ ባልጠበቅ ነው በኢሳም ቤት መታ ደግሞ የተደረገውና የተሰጣት ምላሽ በጣም በጣም የሚያናድር ነበረ። እኔ በዚህ አጋጣሚ ኢሳምን ሳላደንቀው አላልፍም። በጣም ጀግና፣ በጣም በቃ ታማኝ፣ ለምንም ይሁን በጣም ታማኝና ጀግና። ርቀትሽን ጠብቂ ስላት በዛን ሰዓት የሚሰማ ስሜት ምን ያክል እንደሆነ መቼም ሁላችንም መገመት አያቅተንም። ለምን እዚህ ጋር እሷ የሚወዳትና በስስት የሚያት እንዴት አድርጎ ተንከባክቦ የሚቀበላት አለ። እሱን ረግጣ ግን ፈኪ እኔ አህሙን የምፈልገው በወንድምነት እንጂ በሌላ ነገር አይደለም፣ ስለዚህ ከፈለኩ ጋር ቪዲዮ መስራት እችላለሁኝ ብላ አህሙን ተናግራ፣ እሷ ግን አህሙን ረግጣ ስትሄድ ኢሳም ግን የሰጣት ምላሽ በጣም በጣም ያሳዝን ነበር። ኢሳም ግን በጣም ጎበዝና አስተዋይ፣ ለትዳርህ ታማኝ ነህ። በዚሁ አጋጣሚ ከልብ ከልብ እኔ እንጃ አመሰግናለሁ ማለት ነው። ፈኪ ግን አንቺ አንዳንድ ጊዜ ለፕራንክም ቢሆን ለፕራንክ ሊሆን ይችላል። ለፕራንክም ቢሆን ግን ሚዲያ ላይ የሚቀመጥ ነገር አንዳንድ ጥሩ ነገሮች ቢሆን የበለጠ ደስ ይላል። ሚዲያ ላይ የሚሆን ነገር ማለት ነው ስለማይጠፋ ይሄ ነገር የራስ ህይወት አለና ብዙ ነገሮች አሉ። ግን ያን ያክል እንደዚህ ራስን ዝቅ አድርጎ ማንኛውም ሰው እኮ ቪዲዮ ይሰራል። ከማንም ጋር ስሪ። ፈኪ ግን እንደ ድሮ አልሆንሽም። ፕራንክ ነው ብላችሁ ልትመጡ ትችላላችሁ። እኛ በጉጉት እየጠበቅንሽ የነበረው ከአህሙ ቤት ወይም በአንቺ ቤት ታንዳይሉ ሁነቻላለሽ እየጠበቅንሽ ነበረ። ኢሳም ግን እኔ ዛሬም ነገም እንዳውም ሲያሾፍ ምን አለ፣ አይ ከፈለግሽ ሽማግሌ ላኪ ሲል በጣም ነው የተናደርኩት። እኔ የውርደት ሴት ልጅ ራሷን ምን ያክል ዝቅ እንዳረገችና ራሷን ምን ያክል እንዳወረደች እዚህ ጋር በትናንትናው ቪዲዮ እኔ ብዙ ትምህርቶችን ወስጃለሁኝ። ብዙ ትምህርት በቃ ሴት ልጅ ራሷን የምታስከብረው ራሷ ናት እንጂ ማንም እንደማያስከብርላት ብዙዎቻችን ከትናንትናው ቪዲዮ ብዙ ነገር እንደምንማርበት እርግጠኛ ነኝ። ብዙ ኮሜንታተሮች ደግሞ ያመሰገኑት ኢሳምን ነው። ለምን ኢሳም ትክክል ነው፣ ፈኪ ትክክል እንዳልሆነች እዚህ ላይ ማንኛችንም እንዳየነው ነው። ሁላችንም እንወዳታለን፣ እናከብራታለን። ግን ይህን ያክል እኛ ተመልካቾቿ እስከምንናደድ ይህን ያክል እኛን ለራሱ እስከ ማስናቅ ደረጃ መድረስ ያለባት ቪዲዮ መሰራት የለበትም ነበር ባይነኝ፣ እንደኔ ማለት ነው። ፈኪ ትናንትና በጣም ትልቅ ጥፋት አጥፍታለች። ተመልካቾቿን ወታ ይቅርታ ብትል ደስ ይለኛል፣ እንደኔ ማለት ነው። አህሙ እዚህ ጋር ምን ያክል እንደሚሳሳላት ምን ያክል ከአንዳይሉ 2 ጊዜ ሊጎዳ ነው ማለት ነው። ለምን አህሙ በጣም ትሁትና በጣም በፍቅር አይን ነበር የሚያያት፣ በጣም የሚወዳት፣ በጣም የሚያከብራት አህሙ ትናንትና ግን በማይሆናት ነገር ወይም በሌላ ነገር ልቡን ሰብረዋለች ማለት ነው። እንዳውም ኢሳም ምን አላት ፈኪን፣ እኔና ኢክራም ለመጣላት እጅሽ አለበት ማለት ነው። ምን ነው ደስ አላልሽኝም? ምሳና ያላት እጅሽ አለበት ማለት ነው። ቢኖርበት ደስ ይለኝ ነበር ነው ያለችው። ቢኖርበትና ባለያያችሁ ደስ ይለኝ ነበር። እኔ ለራሴ ሁን ብዬ አልልህም፣ ግን ያለኝን ስሜትና ያለኝን ፍቅር ያለኝን ቦታ ለአንተ እንድትረዳኝ እንጂ የኔ የግሌ ይሆንልኝ ወይም እኔ እንደምወድክ አንተ ውደደኝ ብዬ አልልህም ነው ያለችው።
ልጁ የኢሳም ጓደኛ ለራሱ እዚህ ቦታ ይዘኸኝ የመጣሁት እዚህ ቦታ ይዘኸኝ ስመጣ ኢክሩ አለች ብዬ እንጂ ሌላ ሰው መኖሩን ባቅ ኖሮ እኔ አልመጣም ነበር ነው ያሉ። ይሄ ለራሱ በጣም ትልቅ ውርደትና በጣም የሚያስጠላ ነው። ለሚዲያ ይከብዳል፣ ለሚዲያ ያስጠላል። ፈኪ ማለት ነው። እሱ ግን ለራሱ ታማኝነትና ለትዳሩ ወይም ለቤቱ ታማኝ መሆኑን እዚህ ጋር አስታውቋል። አንቺ ግን ራስሽን ዝቅ አድርሽ። ብዙ ኮሜንታተሮች እንደዚህ እያሉሽ ነው፣ ለምን ከብዙ ሰው ጋር ትሰሪያለሽ እያሉሽ ነው ምናምን እንኳን ስትባል የሰጠችው መልስ በጣም ይከብር ነበር። በጣም የሚያስጠላ ነው። የምንወድሽን የምናከብርሽን ያክል ትናንትና በጣም አናደሽናል፣ በጣም ዝቅ አድርገሽናል ማለት ነው ፈኪ። ይህንኛ ከአንቺ መቼም ጠብቀ ነውም አይተንብሽም ስለማናቅ ይህንን አልጠበቅንም ነበረ። ኢሳም ደግሞ እኔ የኢክሩና የኢክሩ ብቻ ላይ በአሁኑ ሰዓት የራሴ የምለው ሰው ላይኖረኝ ይችላል። አዎ ከኢክራም ጋር ተለያይተናል። ብንለያይም ግን የህይወት ነገር እስከሆነ ነገር ነው እንጂ እኔ ከአንቺ ጋር መቼም ልጀምር አልችልም። ስለዚህ ከፈለግሽ ሽማግሌ መላክ ትችያለሽ ሲላት፣ ሴት ልጅ ከመቼ ጀምሮ ነው ሽማግሌ እየላከችው? ይህን ያክል ውድቀትሽንና ይህን ያክል በቃ ይሄን ያክል ራስሽን ባታስንቂ ራስሽን ባታወርጂ ደስ ይለኛል ፈኪ። ከአሁን በኋላ ይሄንን ቪዲዮ ለትምህርት ብዙ ሰዎች ይማሩበታል። ምን ያክል ክብር ለራሳቸው መስጠት እንዳለባቸው፣ ምን ያክል ራሳቸውን አስከብረው መኖር ይችላሉ የሚለውን እኔ በአንቺ በትናንትናው ቪዲዮ ብዙ ነገር እንደሚማሩ እርግጠኛ ነኝ። አህሙ ደግሞ እንደዚህ እንድትጎጁ ወይም እንደዚህ አንገቱ እንድታስደፊው ማድረግ አልነበረብሽም። ከላስ ካልፈለግሽው አህሙን የማትወጁ እና የማታፈቅሩ ከሆነ መጀመሪያውንም መቅረብ የለበሽም፣ ርቀሹ ነበረ። ስትመጡ አብራችሁ ስትሰሩ በጣም ደስ ብሎን ነበር። በጣም ብዙዎቻችን በጣም ደስ ብሎን ነበር። በጣም አድናቂዎቻችሁ ነበር። አሁን ግን ደግሞ ተመልሰሽ ልቡን ለመስበር ወይም አንገቱን ለማስደፋት ብዙ ነገሮችን እያደረግሽ ነው። ያም ሆኖ ግን አንቺ ምን ያክል እንደሚወድሽና ምን ያክል እንደሚያፈቅርሽ ታውቂዋለሽ። ትናንትና ምን ያክል ክብርሽን እንዳሳጣሽው ደግሞ አንቺ ታውቂዋለሽ። ይሄ ነው ብዬ ባልልሽም አንቺ ሰላም ስትይው እንኳ ኢሳም እጁን ዘርግቶ ርቀትሽን ጠብቂ ብሎ ነው ያየሽ። አስተያየት እንኳ ለራሱ ትናንትና በጣም ይከብዳል። ኢሳም ግን በጣም ጀግና ነሽ እውነት። በዚህ አጋጣሚ ሳላደንቅ አላልፍም ማለት ነው ወንድም ኢሳም። ፕራንክ ነው ብላችሁ ወይም ለስራ ነው ብላችሁ ከአህሙ ጋር በሌላ ቪዲዮ እንደምትመጡ እርግጠኛ ነኝ። ግን ለፕራንክም ቢሆን ራስሽን ይህን ያክል ዝቅ አታደርጊ ባይነኝ እህት ፈኪ። እንወድሻለን፣ እናከብርሻለን። ውደታችን ክብራችን እንዲቀጥል በዚሁ ተመልካቾችን ባታስቀይሚ ባይነኝ። እኔ ለራሱ በአዲስ ነገር በጥሩ ነገር እንደምትመጪ ባለሙሉ ተስፋ ነኝ። አህሙን ይዘሽ እንደምትመጪ ባለሙሉ ተስፋ ነኝ። በቤተሰቦች በቻናልሽ መተሽ ይቅርታ እንደምትይ እንጠብቃለን። ለዛሬው ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ በያለንበት የዓለም ዳርቻ ሰላማችን ብዝት ይበል።